ሰላም ሰላም፣ እንዴት ናችሁ? የጂጂ ፋሚሊዎች ሰላም ናችሁ ወይ? እግዚአብሔር ይመስገን። እንኳን ስለምቆያችሁን። ሰሞኑን የነበረው በጣም የሚያስጠላ የሚደብር ይሆናል የለም የሚያሳዝን ነበረና ሰው ሞቶ እንኳን ማረፍ የማይችልበት ጊዜ ላይ ደርሰናልና ስንሞት ለምን ሞታችሁ ከእግዚአብሔር ጋር እንጣላለን። ደግሞ ስንኖር የታባሽ የታባህ ፍቅር የለ የትነሽ የትወጣሽ አንቺ ታቀድሚኝም እኔ ቀድምሻለሁ አይነት ነገር ነውና ያለንበት ጊዜ ማለት ነው። ስንኖር ለምንድን አንፋቀርም? ስንሞት ግን እንወደዳለን። ይሄ በጣም በእኛ በሰዎች ላይ በጣም በሁሉም ላይ በዓለም ላይ ያለ ነውና ለምን መሰላችሁ ይሄን ያልኳቸው? ሰሞኑን በነበረው በነ ዴዚና በነ አሞራው በሱ አልሞታለች አልሞተችም አይነት ምክንያት ትንሽ እየተሰራጭ ነበርና ቀብሯን አላየንም። ለምንድን ፎቶስ አላነሱም? ለምንስ ቪዲዮ አላነሱም? ለሚዲያው ለምንስ ግልጽ አልሆነም እንዴ? መጀመሪያ እኮ ቤተሰብ መርዶን ተረድቶ ተጽናንቶ ከዛ ነው ቀስ ብሎ አይደለ ወደ ሚዲያ የሚመጣው። ለምንድን ነው ሁሌም ሚዲያ ላይ ልክ እንትን አለ፣ ፕራይቬትም አለ። ከፕራይቬት ደግሞ ሁሌም መውጣት የለበትም። የሶሻል ተጠቃሚ የሆነም ሰው እኮ መደበቅ አለበት ፕራይቬቱ። ደግሞ ይቺ እናት ደግሞ ሞታለች አርፋለች ብለው ቤተሰብ ሀዘን ላይ ቁጭ ብሎ ሀዘን ላይ እየተጽናኑ ያለ ረጋ ብለው እንናገራለን ብለው የራሳቸውን ሀሳብ ይሄኔ ማንም የሚያውቅ የለም ማለት ነው። በተለይ አንድ ሴት አለችና ሰው አዲስ አበባ አብሮ አደግ ነኝ የምትል ጓደኛ ነኝ የምትል የሰውን ሚስጥር አውጥቶ በአደባባይ ይህን አክል ከሚዲያ አጋሮች ጋር ለጥላቶችም ሆነ ለወዳጅም ሆነ ለወዳጅ አሳዛኝ ለጥላት ደግሞ ደስታን የፈጠረ በየቤቱ እየገባች ለሁሉም እች እናት ከሞተች በኋላ ነፍሷ እንዳታርፍበት ስሟን እያነሳች ቢዝነስ ማሰሪያ ማድረግ ምን ማለት ነው? እንደ አንድ ሰው አንድ እናት ሞታበት በተለይ እናትን ያክል ቀላል አይደለም። እናትን ማጣት እሷ ልጅቷን ማበረታታት ጓደኛ ነኝ ካለች ቤተሰብ ነኝ ካለች ጓደኛዬ ነች ካለች እናትየዋ ልጅቷ ደግሞ ለሷ ልጇ ነች ማለት ነው። የጎረቤት ልጅ እኛ ኢትዮጵያውያኖች ጎረቤት አሳድጎናል አይደል? የጎረቤት እናቶች እኮ ለእኛም እናቶች ናቸው። እንደ እናት መሆን ሲገባት እቺ ሴትዮ የጓደኛዋን ሞት በአደባባይ መሰክራለሁ ወይም በአደባባይ እንዲህ አደርጋለሁ እያለች ፎቶ መቃብር ቤት እስከ መሄድ ድረስ ምንድን ነው? ለምንስ አስፈለገ? ጓደኛዋ ነች አይደለ? ሀዘን ነች አይደለ? ከዛስ የእሷን ሀዘን ማዳመጥ ነው ያለባት ሆኗል። ይሄ ማለት እኮ ማለት ነው እንኳን ሞተች ብላ የመደሰት ያክል የሚሰማኝ እኔ። ምክንያቱም እንደ አንድ እናት ላይ በእናት ሞት ላይ መረማመድ ማለት ነው። ምክንያቱም ለዴዝ እናቷ ሞተችባት ነፍስ ይማር ብላ ማጽናናት ሲገባት እሷ ሚዲያውን እየዞረች በየቤቱ ሞታለች እነኛ አልሞተችም እንዴ? ሚዲያው እኮ የሚፈልገው እኮ ቢዝነስ ለመስራት እንጂ እኮ የእሷ ሞትና የእሷን እንትን የሚል የለም። አይተነዋል። ከአሁን ቀደም ብዙ ዛለ ኢትዮጵያውያን ውስጥ የሞተ ህዝብ የሞተ የተጨፈጨፈ በጅምላ የተጨፈጨፈ ከዛም አልፎ ደግሞ አሁን በመጨረሻ ሀና በበረሃ ላይ የታገተች ሴት አለች። በበረሃ ላይ ታገተች። እስቲ ስለሷ መፍትሄ ማን ያመጣው? በህይወት አለች። ስለሷ መፍትሄ ማን ያመጣው? ማንም መፍትሄ ያመጣ የለም። ሚዲያ ላይ የትም ያስበሏት እና የዚችን የዴዚን እናት ሞታለች አልሞተችም ብሎ የሚያጣራ ሚዲያ ለቢዝነስ እንጂ ሁሉም ቢዝነስ ገቢያቸውን ለማሰባሰብ እንጂ ለዴዚን እናት እኮ ከአሁን ፊት እኮ ጥላቶች እኮ ሲሰድቧትና ሲዘልፏት እኮ ያየነው ነው። በልጇ አለውም በልጇ ነው ምክንያት ማለት ነው። ምክንያቱም ልጇ ያፈቀረችውን ፍቃደኛ ስላልሆነች ልጄ ተይ ብትላት ልጄ ለምን እንደዚህ ያለች ብሎ ሚዲያ እኮ ጓይ አለባት ነው። የእናትነቷን እኮ እሱ ሀሳቧን ሰጥታለች። አንድ እናት ለልጇ ኃላፊነት ያለባትን ነገር ግዴታ ማድረግ አለባት። ያልመሰላትን ነገር ደግሞ መምከር አለባት። ልጅ ደግሞ እምቢ ካለች ሚዲያ ላይ መውጣት የለበትም ነበር፣ ግን ስህተት አድርጓል። እሷም የቲና እናት
ነፍስ ይማርና ስህተት አድርጋለች። ለምን ብትሉኝ ሚዲያ ላይ ማውጣት የለባትም ነበረ። ዴዚ በዛን ሰዓት ከወንድ ከሞራው ፍቅር ሲይዛት በውስጥ መጨረስ ሲገባቸው ወደ ሚዲያ ማውጣት የለባትም ነበር፣ እንደ አንድ እናት ማለት ነው። ሁለተኛ ደግሞ ሰው ወታለች፣ እንግዲህ ምንም አይደረግም። ሚዲያ እየሰራች ነው፣ ግን በእንደዚህ አይነት ነገር ጸብ ይሆናል፣ እኔን ያራርቆኛል ብላ እናት ማሰብ ነበረባት። ግን ሆኖም ደግሞ ሁሉም ነገር ሆነ አይደለ? ተለያዩ እናትና ልጅ። ሞት ሲመጣ ያው አይቀርም። በመካከላቸው ደግሞ በህይወት እያሉ ህዝብ ገብቶባቸዋል ፈቅደውላቸው። እንግዲህ በሞት ላይ ደግሞ ሆኖ እንግዲህ እናት ነች የተለየቻት ዴዚ ማጽናናት ሲገባቸው፣ ጥላትም እኮ ነገ ጠዋት የሱ እናት አለች። ነገ ጠዋት እሱ ወደ ታች ወራጅ ነው፣ ወደ አፈር ወራጅ ነው። እና እኔም ብሆንስ የልጆቼ እናትስ ብትሆን ወጣት ብንሆን ራሱ ማለት ነው። ማንም እዚህ ሚዲያ ላይ የመጣ ሰው የራሱ ቤተሰብ የሚያስተዳድረው ይኖራል፣ የራሱ ትዳር ይኖረዋል፣ የራሱ ህይወት ይኖረዋል። ሰው በሚወደው ሰው ላይ ይሄ ነገር ቢደርስ ነግበኔ ብሎ አያስቡም። ቢዝነሳቸውን መቁጠሩ ብቻ ነው የሚያስቡት። እና ስለዚህ አንዳንድ ሰዎች በሰው ትዳር ላይ ገብታችሁ፣ በሰው ህይወት ላይ ገብታችሁ የምታለቀልቁና የምትረብሹ ሰዎች ትንሽ ብትረጋ ብላችሁ ብታስቡበት። ሆይ ይሄ ነገር አይሆንም፣ ልክ አይደለም፣ እኛ ምን አገባን አይነት እነሱ በራሳቸው ተመካክረው ጨርሱ ማለት አለባቸው። እና ባትገቡ ብዬ እኔ እንትላለሁ። ለምን መግባቱ ጥሩ አይደለም፣ በጣም ጥሩ አይደለም። ለምንድን ለራሳቸው ምንድን ነው? ለምሳሌ ዜድ ገብታ ነበር በመካከላቸው፣ እሷ ወደ ውጭ ወጣች። እንዲያውም ጭራሽ ባለቤቷ ዘቀዘቀቻት ፎቶዋን። ለምንድን? በሰው ምክንያት ስለገባች። እናት ነች። በእናት መካከልና በልጅ መካከል መግባት ጥሩ አይደለም እና ጥሩ ስላልሆነ ባትገቡ ባይ ነኝ። ጭራሽ ትናንትናም ደግሞ ገብቼ ሳይ ቀብር ስነ ስርዓቷን በስንት ነው የተቀበረችው፣ ቀብር ቁጥሯን ጭራሽ ቢሮ እየሄደ መዝገብ ላይ ንስሐ አባት ላይ እየተጠየቀ እንዴ! ቤተሰብ ነው መጠየቅ ያለበት፣ ይህን ህዝብ ነው መጠየቅ ያለበት። ቤተሰብ እኮ ነው የቀበራት እንዴ! ቤተሰብ ቀብሯት ወይ ህዝብ ቢቀብራት ቤተሰብ ሊያጣራ ሄደ እንበል። አይ ላይተማመኑበት ይችላል እንበል። ቤተሰብ ቀብሯት ህዝብ ቆይ ምን አገባው እንዴ? እኔ ገረመኝ። የቀብር ስርዓት ላይ ሄደው ፎቶ ቪዲዮ እንደዚህ ላይቭ ስታሳይ ግርም አለኝ። ሰው ሞቶ ማረፍ አይችልም? አሁን እኮ ሂዱና የሞተ ሰው አለ እዛ ጋር ሂዱና ለቅሶ ድረሱ፣ ሂዱና እንደዛ አድርጉ ቢባሉ እኮ አያደርጉም። ሂዱና የታመመ ሰው ካለ ሂዱና እዩ ቢባሉ እኮ አያደርጉም። እስቲ የኔ ቪዲዮዎች እኮ ብዙ አሉ የሚሞቱ። እስቲ እነሱን አንጎበኛቸው ሳይሞቱ እስቲ እንደርስላቸው። ለነኛ ካሜራ ይዛዛ ድረስ የምትሄደዋለች። ግርም ምን ያለኝ ቀበሩን ስታሳየድ ምንድነው ወገን ነኝ የቲክቶክ አሽቃባጭ። ስለዚህ ራሳችን ሆነን ብንኖር ከራሳችን ጋር ሆነን እንደዚህ ባናደርግ ደስ ይላል። በሰው ሞት ላይ ባንሳለቅ፣ በቤተሰብ ሞት ላይ በሰው ሞት ላይ መሳለቅ ማለት በራስ ሞት ላይ እንደመሳለቅ ማለት ነው። አንተ ምን አባህ አንተ ምን አባሽ በሰው ሞት ላይ እንደዚህ ዝልፊያ መዘላለፍ ጥሩ አይደለምና ለራሳችሁም ተመከሩበት። ብትመከሩበት ራሳችሁን አንደበታችሁን ተመካክራችሁ እንትን ብትሉበት ደስ ይላል። ጥሩ አይደለም። ይሄን አሌላ ሰው ሞቶ ሊያስተዛዝን ሲሄድ ነው፣ እኔ ለቅሶ ሲሄዱ ነው፣ ለምደኛና ነጠላ ለብሰው ሲሄዱ ነው የማውቀው። ዛሬ ግን ካሜራ ይዘው ሄደው የት ነው የሞተው ሰውየውን እንቅረጸው፣ ገልጠን አስከሬን የተጠረዘውን እንግለጸው አይነት ነገር እስከ ማለት ድረስ ናቸው እናንተ። እና እንደዛ ከምታደርጉ እስቲ ልጅቷ እንዴት ነች? ነፍሰ ጡር ነች፣ እናትን ያጣችው፣ እናጽናናት፣ ነይ ወደኛ ነይ የተቀላቀይ ብሎ መምከር ሲገባ እናንተ ጭራሽ ካሜራ ይዛችሁ ቀብር ስርዓት። ይሄ ከኢትዮጵያዊነት የሚጠበቅ አይደለም። የኢትዮጵያ ባህልም አይደለም፣ የእናቶች ባህል አይደለም፣ የማንም ባህል አይደለም። ከስነ ምግባር ያፈነገጠ ነው። በጣም የሚያስጠላ የሚደብር ቀብር
ቦታ ራሱ ለምንድን አልከለከሉም ያሉት? እንዴ ለምን አልከለከሉም? መክሰስ ይችላሉ እኮ እነኚህ ቤተሰቦች። ካሜራ ተቀርጾ እንደዛ መሄዱ መክሰስ ይችላሉ እነኚህ ቤተሰቦች። ምን አገባቸው? ቤተሰብ እኮ ነው የቀበራት። ቤተሰብ እኮ ሞቷን አምኖ ቤታቸው ተቀምጠዋል እኮ ከብረው። እዚህ ሀዘናቸውን ቢወጡ ምን አገባቸው? በጣም ነው የሚገርምኝ። እኔ ሳይ ቀብር ቤቱን ሳይ እሺ ያልኩት በቃ ከቤተሰብ በላይ አለ እንዴ ነው ያልኩት። በእርግጥ ቤተሰብ ገሏት፣ ቤተሰብ በድሏት፣ በደሉ ብላ በሚዲያ ካሁን ቤት ተናግራ ቢሆን በድለዋት አለች ልጅ። አሁን ቤተሰብ ነው የገደላት ድንገት ስትሞት ብሎ ተጠራጥሮ ህዝብ ጓቢል ያምርበታል። ከቤተሰቧ ፍቅር ነች። ሰው እንዴት እንደዚህ ይደረጋል? ፍቅር ሆነ ከልጇ የተጸብ የተጣለች ልጇም ደግሞ ልጅና እናትና ልጅ ደግሞ መቼም አይተን አይደለም አይተውም ምንም ቢፈጠር ማለት ነው። ተመልሰው ይገናኛሉ። እና ለዛሬው ይሄ ነው ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ ደግሞ እንገናኛለን። ፕሊዝ አበረታቱኝ እላለሁ። በዛውም ቪዲዮን ከወደዳችሁ ላይክ አድርጉ። ባይ